ሰላም አድማጮቻችን፣ የዛሬውን ጥልቅ ዳሰሳችንን ስንጀምር ቀኑ ማክሰኛ ኤፕሪል 21 ቀን 2026 መሆኑን ላስታውስ እወዳለሁ። አዎ፣ እናም ዛሬ በጣም አጓጊ የሆነ ርዕስ ነው ይዘን የቀረብነው። በእርግጥም ከርዕሳችን በፊት ግን አንድ አስደሳች ዜና አለን። አዲሱ ድረገጻችን www.samael.inc በእንግሊዝኛው www.samael.inc በይፋ ሥራ ጀምሯል። ይሄ በጣም ጥሩ ዜና ነው። ማለቴ አድማጮቻችን የዚህን ዳሰሳ ሙሉ ይዘቶች እዚያው ማግኘት ይችላሉ። ልክ ነሽ። ከዚህም በተጨማሪ ለራሳቸው ፕሮጀክቶች ሊጠቀሙባቸው የሚችሉ ልዩ የተዘጋጁ ሪፖርቶች እና ሰነዶች በዚሁ ድረገጽ ላይ ይገኛሉ። እና ደግሞ የፕሮግራማችን በዋና ዋና የድምፅ ማሰራጫ አውታሮች ማለቴ እንደ ስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እና ኦዲብል ላይ እንደሚገኝ መግለጽ እንወዳለን። አዎ፣ በሁሉም ቦታ አለን። ወደ ዛሬው ርዕሳችን ስንገባ የዛሬው ጥልቅ ዳሰሳ ትኩረት የሚያደርገው ሳማኤል በተሰኘው መድረክ ላይ በወጣው አንድ ሰፊ ጽሑፍ ላይ ነው። ርዕሱም ካናዳ ጥቁር ሰዎችን ለምን ትጠላለች ይላል። በጣም ከባድ ርዕስ ነው አይደል? ማለቴ ብዙዎቻችን ካናዳን የምናውቃት እንደ የነጻነት መሸሸጊያ፣ እንደ ሰላማዊ ሀገር። ልክ ነህ። ግን ይሄ ሰነድ ያንን የተለመደ ትርክት ሙሉ በሙሉ ይፈታተናሉ። ከጥንታዊ የባርነት ጊዜ አንስቶ እስከ ዘመናዊ መዋቅራዊ እኩልና መጓደል ያለውን ታሪካዊ ሂደት ነው የሚመረምረው። እዚህ ጋር ግን አንድ ነገር ለአድማጮቻችን በግልጽ ማስቀመጥ እንፈልጋለን። ይሄ ጽሑፍ የፖለቲካዊ ይዘት ያላቸው ሐሳቦችን ያካተተ ሊሆን ይችላል። አዎ፣ ግራ ዘመም ወይም ቀኝ ዘመም ሊባል የሚችል ሐሳብ ሊኖረው ይችላል። ነገር ግን የእኛ ዓላማ የማንኛውንም ወገን አቋም ማራመድ አይደለም። እኛ በገለልተኝነት ሰነዱ ላይ ያለውን ታሪካዊ ትንታኔ እና መሰረታዊ ሐሳብ ብቻ ነው ለአድማጭ የምናደርሰው። በትክክል ታሪክን እንደወረደ መመልከት ነው ዋናው ዓላማችን። እሺ፣ ወደ ሰነዱ ስንገባ አብዛኛውን ጊዜ ስለ ሕክምና ምርመራ ስናወራ አንድ አይነት እርግጠኝነት እንጠብቃለን። ማለቴ እጅ ሲሰበር የኤክስሬ ምስሉ በግልጽ ያሳያል አይደል? አዎ፣ ሐኪሙ ጣቱን ጠቆም አድርጎ ስብራቱ እዚህ ጋር ነው ይላል። ነገሩ ጥቁር እና ነጭ ነው። ነገር ግን ወደ ታሪክና መዋቅራዊ ጉዳዮች ስንመጣ ያ የኤክስሬ ማሽን በድንገት የተበላሸ ይመስላል። ዘረኝነትን ልክ እንደ ተሰበረ አጥንት በአንድ ምስል ነጥሎ ማውጣት አይቻልም። እውነት ነው። የደበዘዘ ምርመራ ብለን ልንጠራው እንችላለን። ታሪካዊ መዋቅሮች የተገነቡት በአንድ ጀመራ አዋጅ አይደለም። በብዙ መቶ ዘመናት በሕጎች፣ በፖሊሲዎች ውስጥ ተሰርጎ የገቡ ናቸው። ይህንን ነው ይህ ሰነድ የሚያስረዳው። ካናዳ የነጻነት መሸሸጊያ ከመሆኑ በፊት ራሷ በ7ኛውና 18ኛው ክፍለ ዘመን የባርነት ሥርዓት ዋነኛ ተዋናይ ነበረች ይለናል። ግን ይሄ ባርነት አሜሪካ ውስጥ እንደነበረው አልነበረም። ማለቴ ደቡብ ግዛቶች ላይ በመቶዎች የሚቆጠሩ ሰዎች በትላልቅ የእርሻ ማሳዎች ላይ ይሰበሰቡ ነበር። እዚህ ግን የተለየ ነው። የነበረው ባርነት በየቤቱ በዕደ ጥበብ ሥራዎች እና በትንሹ እርሻዎች ላይ የተበታተነ ነበር። ይሄ እኮ ምን መሰለሽ፣ ልክ በኮምፒውተር ውስጥ በጀርባ በሚሰራ ስውር ኦፕሬቲንግ ሲስተም ሆኖ ነው የሚታየኝ። በግልጽ እንደ ትልቅ ፋብሪካ ጩኸት አያሰማም፣ ግን የቅኝ ግዛቱን ኢኮኖሚ በጀርባ ሆኖ የሚያንቀሳቀሰው እሱ ነው። ድንቅ አገላለጽ ነው። ብዙዎች ይህንን የተበታተነ የባርነት ስርዓት ሲያዩ እንደ ደቡቡ ትላልቅ እርሻዎች ስላልሆነ ያን ያህል አልከፋም ይላሉ። ግን ሰነዱ ይህንን ይቃወማል። የሰዎችን እንደ ንብረት መሸጥና መለወጥ አላስቀረም። ልክ በ1628 በነጋዴው ዣን ዴ ሎዞን የተገዛው የኦሊቪዬ ሩዡን ታሪክ እንደሚነግረን ማለት ነው። ግን እዚህ ጋር አንድ ጥያቄ አለኝ። ጠየቀኝ። በትላልቅ እርሻዎች ላይ በርካታ ጥቁሮች ሲሰበሰቡ አብረው የማመጽ ወይም ባህል የመገንባት አቅም ነበራቸው። ነገር ግን እንደ ኦሊቪዬ ያለ አንድ ጥቁር ግለሰብ በነጭ ቤተሰብ ውስጥ ብቸኛ ሆኖ ሲኖር የመነጠል ወይም አይሶሌሽን የመቋቋም አቅምን እንዴት ቀረጸው? ይህ እኮ ነው የዚህ ስርዓት ዋነኛው የጭካኔ ገጽታ። መነጠል ከፍተኛ የሆነ ስነ ልቦናዊና አካላዊ ቁጥጥርን ይፈጥራል። ኦሊቪዬን መሰሉ ሰዎች የዕለት ተዕለት ክትትል ይደረግባቸዋል። ማምለጥ ከባድ ይሆናል ማለት ነው። በጣም ከባድ ነው። ሕጋዊና ኢኮኖሚያዊ ትገኝነታቸው ፍጹም ነው። ነገር ግን ተቃውሞዎች በጅምላ አመጽ ባይሆኑም በስውር የመረጃ ልውውጥና በማህበራዊ ትስስሮች አማካኝነት ይካሄዱ ነበር። መነጠሉ የጋራ አመጽን አስቸጋሪ ቢያደርገውም የነጻነት ፍላጎትን ግን አላጠፋውም።
አየሽ፣ ይሄ በስውር ሲሰራ የነበረ ስርዓት ከጊዜ በኋላ ወደ ሌላ የማፍናቂያ ስልት ተቀይሯል። ወደ 1783 ስንመጣ የጥቁር ታማኞች ወይም ብላክ ሎያሊስትስ ታሪክ ያጋጥመናል። አዎ፣ በአሜሪካ አብዮት ጊዜ ከብሪታንያ ጎን ለተሰለፉት ነጻነት እና መሬት ተስፋ ተሰጣቸው ነበር። ወደ 3,000 የሚጠጉት ወደ ኖቫ ስኮሻ እና ኒው ብሩንስዊክ ተወሰዱ። ግን ቃላቸውን አልጠበቁም፣ መሬት ተነፈጉ። ወይንም ደግሞ ለእርሻ እጅግ ማይመችና ድንጋያማ መሬት ተሰጣቸው። ከሁሉም የከፋው ደግሞ የተሰጣቸው መሬት የባለቤትነት ማረጋገጫ ካርታ አልነበረውም። ዋው! ይሄ እኮ ያለ ቁልፍ መኪና እንደመሸለም ነው። እንኳን ደስ አላችሁ ይሄው መሬት ይባላሉ፣ ግን መሸጥም ሆነ ማወረስ አይችልም፣ ቁልፉ የላቸውማ። ልክ ነህ። ታዲያ ይሄ ሆን ተብሎ የተደረገ ነው? ማለቴ ዝም ብሎ የአስተዳደር ስህተት ይመስላል ወይስ? ኧረ በፍጹም ስህተት አልነበረም። ይህ ሆን ተብሎ የተነደፈ ኢኮኖሚ ስልት ነበር። ካርታ ከሌለ የራስ ጌታ አትሆን። ሁልጊዜም ርካሽ ጉልበት ሆነ ለነጭ መሬት ባለቤቶች ለመስራት ትገደዳለህ። ግን ዝም ብሎ አልተቀበሉትም አይደል? አዎ፣ እንደ ሪቻርድ ፒየርፖይንት ያሉ ወታደሮች እና በ1791 እስከ ለንደን ድረስ የተጓዘው ቶማስ ፒተርስ ፍትህ ጠይቋል። ፒተርስ ውቅያኖስ አቋርጦ የብሪታንያን የገባቸውን ቃል ማጠፍ አጋልጧል። ይህ የፖለቲካ ንቃታቸውን ያሳያል። በእውነት አስገራሚ ነው። ግን የብሪታንያ መንግሥት ሌላም የከፋ ስልት ተጠቅሟል ይላል ሰነዱ። በ1796 የጃማይካ ማሩኖች ላይ ያደረጉትን ስናይ፣ አዎ፣ ማሩኖቹ በጃማይካ ራሳቸውን የሚያስተዳድሩ ነበሩ። ልክ ነሽ። ታዲያ ብሪታንያ እነዚህን ሞቃታማ አየር የለመዱ ሰዎችን ከጃማይካ አፍና ቀዝቃዛ ወደሆኑ የሃሊፋክስ ድንጋያማ የባህር ዳርቻ ጋዘቻቸው። ይህ የአየር ንብረትን እንደ ጦር መሳሪያ መጠቀም አይገርምም። ኢምፓየሩ ማሩኖቹን ቀጥታ ከማጥፋት ይልቅ በሥነ ምህዳር እንዲዳከሙ ማድረጉ ምን አይነት ጂኦፖለቲካዊ ስልት ነው! እጅግ የረቀቀ ስልት ነው። የብሪታንያ ዓላማ ግዴታዎችን ማስወገድ እና ማህበረሰቡን መበተን ነበር። ሞቃታማ አየር የለመደ ሕዝብን በብርድና በረሃብ እርስ በርሱ እንዲዳከም ማለቴ ወታደራዊ ወጪ ሳያወጡ ጠላትን የማጥፋት መንገድ ነው። ግን አላጠፉም። ማሩኖቹ አንድነታቸውን ጠብቆ ቆይቶ በመጨረሻም በ18ቱን ወደ ሴራሊዮን አቅንተዋል። ይህ ከፍተኛ የመቋቋም አቅም ነው። ወደ 1830ዎቹንና 1860ዎቹን ስንመጣ ደግሞ በድብቅ የጉዞ መስመር ወይም አንደርግራውንድ ሬልሮድ ወደ ካናዳ የመጡት ነጻነት ፈላጊዎች ዝም ብለው የእርዳታ ጠባቂ አልነበሩም። በፍጹም የራሳቸው ማዘጋጃ ቤቶች መገንባት ጀመሩ። ልክ በ1849 በኬስ ዊሊያም ኪንግ የተመሰረተችው የባክስተን ከተማ ማሳያ ናት። እቺ ከተማ እኮ ልክ እንደ ዘመናዊ የስታርታፕ ኢንኩቤተር ነበረች። እንዴት ማለቴ? በምን መልኩ? ምን መሰለሽ፣ የውጭው ገበያ በጠላትነት ስለተፈረጃቸው ሁሉም ነገር ከውስጥ የሚመረትባት የጋራ የገበያ ስርዓት ፈጠሩ። የራሳቸው እንጨት መሰንጠቂያ፣ የጦብ ማምረቻ ነበራቸው። ዋው! ማለቴ የራሳቸውን ከተማ ከዜሮ? አዎ፣ ሙሉ በሙሉ ራሳቸውን ቻሉ። እና ሜሪ አን ሻድ ኬሪ የተባለችው ደግሞ በፕሮቪንሺያል ፍሪማን ጋዜጣዋ የተበታተኑትን ማህበረሰቦች አገናኘች። ታዲያ ይሄ ከፍተኛ የሆነ የአደረጃጀት እና የኢኮኖሚ ጥበብ ጥቁሮች ምስኪን የነጻነት ተቀባዮች ነበሩ የሚለውን ትርክት አይፈርሰውም፣ ሙሉ በሙሉ ያፈርሰዋል። ይሄ እኮ የዜግነት ብቃትን ወይም ሲቪክ ኮምፒተንስ በተግባር ማሳየት ነው። እኛ ማህበረሰብ መገንባት እንችላለን ብሎ በተግባር ለህጋዊ ተቀባይነት ተጠቀሙበት። ነጻነትን ተቀበሉ ሳይሆን አመረቱት ነው የምንለው። ግን ይሄ ሁሉ ብቃት እያላቸውም መንግሥት የከተማው ፕላንን እንደ ማፈናቀያ መሳሪያ መጠቀሙን አላቆሙም። አዎ፣ በተለይ ለሀገር ደማቸውን ካፈሱ በኋላ የተፈጠረውን ብናይ ያሳዝናል። አንደኛው የዓለም ጦርነት ጊዜ አይደል? በጥቁር ካናዳውያን የተዋቀረው ቁጥር 2 የኮንስትራክሽን ሻለቃ የተባለው። አዎ፣ ለካናዳ ለመዋጋት ጠይቀው ተከልክለው ነበር። መጀመሪያ ሲፈቀድላቸውም መሳሪያ ይዘው እንዳይሰለፉ ተደርገው በጉልበት ሥራ ላይ ብቻ ነው የተሰማሩት። ሜጀር ዊሊያም ኤ ዋይት ለሚጠላቸውን ሀገር ደማቸውን እያፈሱ መብት ለመጠየቅ ሞክረዋል። ግን ከመንግሥት ያገኙት ምላሽ የከተማ ፕላንን ተጠቅሎ ማፈናቀል ነበር። ሃሊፋክስ ውስጥ ስለነበረችው አፍሪክቪል ከተማ እናውራ። የከተማ አስተዳደሩ መሠረታዊ አገልግሎቶችን ማለትም ውሃ፣ መንገድ፣ ቆሻሻ ማንሳት ሙሉ በሙሉ ነፈጋቸው። ከዛስ በዙሪያቸው ቆሻሻ መጣያ፣ እስር ቤት እና ተላላፊ በሽታ ሆስፒታል ገነባ። እኔን ሳየው የዞኒንግ ፖሊሲው ልክ እንደ ዘገምተኛ ዶዘር ነው የሆነባቸው። ዘገምተኛ ዶዘር?
ትክክለኛ ቃል ነው። የከተማ ፕላንና የአስተዳደር ውሳኔዎች እንዴት የዘረኝነትን ገጽታ በመሸፈን ማህበረሰብን በዘዴ እንደሚያፈናቅሉ የሚያሳይ ነው። ማለት ሕጉ ላይ ጥቁር ስለሆነ አይልም አይደል? በፍጹም አይልም። ቴክኒካዊ ቃላት ይጠቀማሉ። የኢንዱስትሪ ማስፋፊያ ይላሉ። ሆን ብለው የአካባቢውን የንብረት ዋጋ ያወርዱታል። ሆን ብለው? አዎ። ከዛ አካባቢው ሲበላሽ ለከተማ እድሳት በሚል ሰበብ ትክክለኛውን ዶዘር ያመጡታል። በ1960ዎቹ ያደረጉት ይህንን ነው። ታሪካዊቷን ቤተ ክርስቲያን ጨምሮ ከተማውን አፈረሷት። የትውልድ ሀብት ተደመሰሰ። ኤያ በያጠር ለሺን የይቅርታና የካሳ አሰጣጥ ቢደረግ ያንን የጠፋ ሀብት ሊመልሰው አልቻለም። አይችልም። ታሪካዊ ጥፋቶች ዛሬ ካለው የሀብት አለመመማጠን ጋር ቀጥታ የተገናኙ ናቸው። ለዚህም ነው ከምልክትነት አልፎ ወደ መዋቅራዊ የፍትህ እርምጃዎች መሄድ የሚያስፈልገው። ትምህርት ቤቶችን እንደ ሊንከን አሌክሳንደር ባሉ ጀግኖች ስም መሰየም በቂ አይደለም ይላል ሰነዱ። ይሄ እኮ ልክ ገጹ የተቀደደን መጽሐፍ ቢያምር አዲስ ሽፋን እንደመሸፈን ነው። እውነት ነው። እና ይሄ ለየት ያሉ ግለሰቦችን ብቻ የማክበር አካሄድ አደገኛ ነው። ለምን? ማለቴ እውነተኛ መዋቅራዊ ለውጥ እንዳይመጣ እንዴት እንቅፋት ይሆናል? ምን መሰለ፣ ህዝቡ ማህበረሰብ ውስጥ ስኬታማ ጥቁሮችን ሲያይ ዘረኝነት አብቅቷል ብሎ ያስባል። ይሄ የህዝቡን ህሊና ያረጋጋል፣ የፖለቲካ ግፊትን ያበርዳል። ግን አብዛኛው ጥቁር አሁንም መዋቅራዊ እንቅፋት ውስጥ ነው። ልክ ነሽ። ስለዚህ እውነተኛ ማካካሻ ልገሳ ሳይሆን ያለፈ ዕዳ መክፈያ መሆን አለበት። መፍትሄዎችም የካፒታል ፍሰት፣ የመሬት ባለቤትነትን መመለስ፣ የአካባቢ ጥበቃ ፍትህ፣ እናም የህግ ማሻሻያዎች። አዎ፣ ሰነዱ ማህደሮች የጠፋ ሀብት መቃብር መሆን የለባቸውም ይላል። በጣም ጠንካራ አገላለጽ ነው። ማህደሮች ከታሪክ መማሪያ እንጂ መቃብር ከሆኑ ትርጉም የለውም። እሺ፣ ወደ ማጠቃለያችን ስንመጣ በካናዳ የነበረው ጸረ ጥቁር ዘረኝነት እንዲሁ በአጋጣሚ የተፈጠረ ሳይሆን በተቋማት ደረጃ የተዋጠሩ መሆኑን አይተናል። ከጥብቅ የባርነት ዘመን አንስቶ እስከ ከተማ ፕላን ድረስ ያለው ትስስር ግልጽ ሆኗል። ታሪካዊ ፖሊሲዎች የዛሬን እውነታዎች እንዴት በናቅት እንደሚቀርጹ መረዳት ለአድማጮቻችን ትልቅ ፋይዳ አለው። መልካም ሐሳብ ያላቸው የሚመስሉ ተምሳሌታዊ ማካካሻዎች ብቻቸውን ባዶ ናቸው። በትክክል። ከማጠናቀቃችን በፊት ግን አንድ አዲስ የማሰቢያ ጥያቄ ላንሳ። እሺ፣ እንስማው። ታሪካዊ ማህደሮችን ማሰባሰብና መታሰቢያዎችን ማቆም ብቻውን የጠፋን ትውልዳዊ ሀብት መመለስ ካልቻለ ዛሬ በዓለም ዙሪያ የምናከብራቸው ሌሎች የተገለሉ ማህበረሰቦች ታሪኮችስ? እነዚህ የዛሬ ጭብጨባዎች ነገ እውነተኛ የፍትህ እርምጃ እንዳልወሰድን የሚያሳዩ የድርጊት አልባነታችን ማረጋገጫዎች ይሆኑ ይሆን? ይህን አድማጭ ራሱ እንዲመረምረው እንጋብዛለን። በጣም ጥልቀውን የማሰቢያ ጥያቄ ነው። አዎ፣ ለዛሬ ያዘጋጀነው ይህን ይመስል ነበር። በድጋሚ ይህንን እና ሌሎች ልዩ ሪፖርቶችን ለማግኘት www.samael.inc ማለቴ www.samael.in መጎብኘት ትችላላችሁ። እስከ መጨረሻው አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።